ሙሉ ጊዜያቸውን ለስነ ጽሁፍ ከሰጡ ጸሐፍት መካከል አንዱ ራሴ ሀብታሙ አለባቸው ነው። ሰሞኑን ኢቢኤስ ቲቪ ማጋራት ፕሮግራሙ ላይ እዚህ ለታዋቂ ደራሲ ማዕድ ያጋራ አይተናል። ወዳጆች አይታውት እነዚህን ቪዲዮዎች ሰርተዋል። እኔ በግሌ በጣም የምወደው ማደንቆ ማከብረው በጣም ካዘንኩባቸው ቀናቶች ዛሬ አንደኛው ነው። እኛ ሀገር ደራሲዎች ገባቸውን ክብርና ህይወት እየኖሩ ነው ብዬ አላስብም። ትክክል ናችሁ። ከፍቅራችሁ የተነሳ ነው አቃለሁኝ። አተሳሳታችሁ ሳላመሰግናችሁ አላልፍም። ምክንያቱም በሰራው ስራ የምትወዱት የምታከብሩት ናችሁ። እውነት ነው፣ ልክ ናችሁ። እኔ እይታ ደግሞ ያየሁበት አንግል አለ። ይህ አንጋፋ ደራሲ አብዛኛውን የሚጽፋቸው ፖለቲካዊ ነክ ነው። ለምሳሌ አውሮራ ኤርትራ መገንጠል ነው የጻፈው። የሱፍ አበባ ስለ ኢሃፓ ነው የጻፈው። ታላቅ ተቃውሞ ከዳግማዊ ምኒልክ እስከ ኢህአዴግ ያለውን ነው የጻፈው። ስለዚህ ምናልባት ይሄ ፖለቲካ መጽሐፍቶችን የማያነብ ነው እናያዘው። ለምሳሌ እኔ አንባቢ ነኝ አልልም፣ ግን ጥቂት ነገሮች እንኳን ባነበብኳ ደራሲያኑን በአካል አላቃቸው። ምናልባት ተሳስቼም ከሆነ አይዶን ነው እና ዳንኤልም ጻፉንም አንብቦት ላያስተውለው፣ ጣቢያውም እንደዛው ላያስተውለው ይችላል። እውነታ እናቅ ያየሁበትን መልካም ጎል ልንገራችሁ። አሁን ያለበት ሁኔታው እንደሚኖር አጋዥም እንደሌለው ጠሊያን ቤት የለውም የሆነ ከአንዳንድ ሰዎች የሰምቻለሁ። ምናልባት እግዚአብሔር የዚህ ሰው ቀን ዛሬ ሆኖ የሚነሳበት ሰበብ ከሆነስ እሱ መጽሐፍት ያነበቡ አስተማራቸው አስተምሯል። መቀሌ ዩኒቨርሲቲ አስተምሯል። ባህር ዳርም አስተምሯል። ምናልባት ሊረዳበት የፈለገበት መንገድ ሊሆን ይችላል ይሆናል የሚለውን እርግጠኝነት ኢቢኤሶች ዝም አትሉም። እንግዳ እንደምታደርጉት ብዙ ነገር እንደምታደርጉለት እናምናለን። ሰውን በመርዳት ኢቢኤስ አንደኛ ነው እንደምታደርጉት እርግጠኛ ነን። ማለት የምፈልገው የሱፍ አበባ በቴሌቪዥን በተከታታይ ድራማ ሊታይ ነው ተብለን ተዘገበ አስታውሳለሁ። ለሞን ጋለብ ፕሮዲዩሰርነት ነገር የት ደረሰ? ምናልባት አሁን ይሄ ነገር መሰራት ቢጀምር እንደኛ ራሱን ይጠቀማል፣ እኛም ደግሞ ነገር እንማርበታለን። ምን ደረሰ ይሄ ነገር?